እኔ ይህችን ህይወት እንደ እውነተኛ ጨዋታ ነው የምመለከታት። ምንም አይነት ማረፊያ የሚባል ጊዜ አናገኝም፣ ወይንም ደግሞ ሰብስቲቲዩሽንስ ሰው ቀይረኝ ብለን ልንወጣ አንችልም። ጊዜ ሁሌም ቢሆን ወደፊት እየሄደች ነው፣ ሰዓቱም ደግሞ እየቆጠረ ያልፋል። እኛም ደግሞ መቆሚያ ጊዜ የለንም። የሆነች ቅስፈት ሳገኝ ወደ ኋላ መለስ ብዬ ህይወቴን ሙሉ ለሙሉ ልመልከተው ወይ ብዬ የማስብባቸው ጊዜያቶች አሉ። ነገር ግን በየቀኑ ሱፐር ቦል ነው፣ በየቀኑ ኦሎምፒክስ ነው፣ በየቀኑ ግራንድ ፋይናል የሚባለውን ነገር እያለፍንበት ነው። በቃ ህይወት ማለት በየቀኑ የመጨረሻችሁ ቀን ነች። ህይወትም ደግሞ ትክክለኛ ጨዋታ ነች ያልኩት ለዚህ ነው፣ እውነተኛዋ ጨዋታ። በዚህች የህይወት ጨዋታ ውስጥ አሸናፊ የሚባሉትን ከተመለከታችሁ ልክ እንደናንተ አይነት ሰዎች ናቸው። ሲያማርሩ አትሰሟቸውም። እንደምንም ታግለው 4ኛ ጨርሰው ቢወጡ እንኳን ትላንትና 5ኛ ጨርሰው የወጡ ሰዎች ናቸውና ከትላንትናው ተሽያለሁ ብለው የሚያስቡ ናቸው እንጂ ለምን አንደኛ አልሆንኩም የሚሉ አይደሉም። በህይወት ውስጥ አሸናፊ የሚባሉት ሰዎች እንስሳዎችን ልክ እንደ ሰው ልጆች የሚመለከቱ ናቸው። ሰዎችንም ደግሞ እንደ ወንድምና እንደ እህታቸው ይመለከታሉ። በህይወት ውስጥ ተሸናፊ የሚባሉ ሰዎች በትችት የሚታወቁ ሰዎች ናቸው። ያገኙትን ሰው ይተቻሉ። ሁሉንም ሰው እነሱ ባሉበት ደረጃ ላይ ለማውረድ ይሞክራሉ። አባባሉን የምናውቀው የለ ሚዝሪ ሎቭስ ኮምፓኒ ይባላል። ምስቅልቅል ያለ ነገር ልክ እንደዛው ምስቅልቅል ያለን ነገር መፈለጉ አይቀርም። እዚህ ሀገር ውስጥ ማለትም አሜሪካ ውስጥ በጣም ሉዘር የሚባለውን ሰው ብትመለከቱ እንደዚህች አይነት መትረፍረፍ ያለባት ሀገር ውስጥ ተወልዶ መኖር የሚፈልገው ህይወት አለ፣ ማግኘት የሚፈልገው ነገር አለ፣ መስራት የሚፈልገውም ነገር አለ። ነገር ግን እነዚህን አይነት ነገሮች በህይወት ውስጥ ለማግኘት የሚያስፈልገውን ነገር አያደርግም። መመኘት ላይ ግን የሚያክለው ሰው የለም። ቁጭ ብሎ ከኋላ ይሄ እኮ ቢሆንልኝ እያለ የሚያስብ ሰው ይሆናል። ህይወቱን ለማስተካከል የሚለፋ የሚጥር አይደለም። እኔ አሁን እዚህ እየተናገርኩ ያለሁትን ነገር እንኳን መስማት አይፈልግም። ምክንያቱም ሴት ካረገው ወይንም ደግሞ ይሄንን አሳካለው ካለው ግብ ለማምለጥ ይሞክራል። ነገር ግን እናንተ ምን አይነት ሰው መሆን አለብኝ ካላችሁ፣ እናንተ የምትፈልጉትን ነገር የምታገኙት ሰዎች የሚፈልጉትን ነገር መስጠት የጀመራችሁ ሰዓት ላይ ነው እላችኋለሁ። እድሜ ልኬን ያጠናሁት ነገር ይሄኛውን ዊነርስ ሜንታሊቲ ወይንም ደግሞ ዘ ሳይኮሎጂ ኦፍ ዊኒንግ የሚባለው ነገር ነው። እንዴት ነው የሚያስቡት? በህይወት አሸናፊ የሆኑ ሰዎች እንዴት እያደረጉ ነው እንደዚህ አይነት ነገርን በህይወታቸው ሊያመጡ የቻሉት ብዬ አስባለሁ። ነገር ግን አንድ የሚያረጋቸው ነገር አለ። እዚህ ዓለም ላይ አሸናፊ የሚባሉት ሰዎች ተሰጥኦ ያላቸው ናቸው ብዬ አስብ ነበር። ነገር ግን ዓለማችንንም ስመለከት በጣም ብዙ ተሰጥኦ ያላቸው ነገር ግን የማይረቡ የሚባሉ ሰዎችንም ተመልክቻለሁ። ምክንያቱም ተሰጥኦአቸውን ያልተጠቀሙ ናቸው፣ ያባከኑ። ታዲያ አሁን የሚያሸንፉ ሰዎች በትምህርት ያደጉ ሰዎች ናቸው ብዬ ማሰብኩ። ዲፕሎማዎቼን መደርደር የጀመርኩባቸውም ጊዜያቶች ነበሩ። ነገር ግን እውነታውን ስመለከተው ማሸነፍ የሚባለው ነገር በዚህ ይቻለም ትክክለኛ የሚባሉ መንገዶች ላይ ያለ ነገር ነው እንጂ እንዲህ ትምህርት ቤት ውስጥ የሚገኝ አይደለም። በእውነተኛውም ዓለም ላይ እየተማራችሁ ማለፋችሁ አይቀርም። ህይወት ብዙ ነገርን ታስተምራችኋለች። ታዲያ በህይወት አሸናፊ ለመሆን አቀራረባችሁን ማስተካከል አለባችሁ ብዬ ማስብ ነበር። ነገር ግን ጥሩ አቀራረብ አላቸው የማይባሉት ሰዎች እንኳን በህይወት ስኬታማ ሲሆኑ ተመልክቻለሁ። ማሸነፍ የሚባለው ነገር ልክ ስትወለዱ የሚሰጣችሁም ስጦታ መስሎኝ ነበረ። ነገር ግን በህይወት ውስጥ ምንም ነገር ሳይኖራቸው የመጡ ሰዎች ከህይወት ብዙ ነገርን ይዘው ሲወጡ ተመለከትኩ። ዴኒስ ዌይትሊ ዋናው ነገር ምንድነው ካላችሁኝ፣ ኢትስ ኦል አባውት አቲቲዩድ እላለሁ። አቲቲዩድ ወይንም ደግሞ አመለካከት የህይወታችሁን አቅጣጫ የሚቀየርላችሁ ነገር፣ የስኬታችሁን በር የሚከፍትላችሁ፣ የስኬታችሁን በር ቆልፎ የሚጥልላችሁ አቲቲዩዳችሁ ወይንም አመለካከታችሁ ይሆናል። ታዲያ በዚህ ህይወታችሁ ውስጥ አሸናፊ ሆኜ መሄድ እፈልጋለሁ ወይንም ደግሞ እኔ በማደርጋቸው ነገሮች ውስጥ ስኬትን እያገኘሁ ማለፍ እፈልጋለሁ ብትሉ ከሆነ ምን አይነት አመለካከቶችን መያዝ እንዳለባችሁ በጥቂቱም ቢሆን እኔ ከተማርኩት ትምህርት ላጋራችሁ እፈልጋለሁ። ታዲያ እናንተ አሸናፊ መሆን ከፈለጋችሁ ያሸነፉትንም ያላሸነፉትንም ሰዎች ማገዝ መቻል አለባችሁ። እነሱ ሲያሸንፉ ብቻ ነው እኔም የማሸንፈው ብላችሁ ማሰብ መቻል አለባችሁ። ሰውን ስታግዙ ሰውም ደግሞ በዛ አገዛ ውጤት ሲያመጣ ነው እናንተም እየለመለማችሁ ትሄዱት። ታዲያ የመጀመሪያው አመለካከት ምንድነው ካላችሁኝ፣ ፖዚቲቭ ሰልፍ አዌርነስ እላችኋለሁ። ስለ ራሳችሁ አዎንታዊ በሚባል መልኩ ግንዛቤን ልትይዙ ይገባል። ጥሩ ህልም አለ፣ በጣም የሚያጓጓ ህልም አለኝ ብላችሁ ብታስቡ ያንን ህልም በአይምሯችሁ ውስጥ አሳክታችሁ ማትንቀሳቀሱ ከሆነ ለእናንተ ያንን ህልም ማለም ምን ይጠቅማቸዋል? ከልጅነታችን ጀምሮ ራሳችንን ከፍተኛ በሚባል ሁኔታ ላይ ስናስቀምጠው አልነበረም። አብዛኛውን ጊዜ ራሳችንን ከስህተቶቻችን ጋር እናያይዘዋለን። ልጆቼን እንደ ምሳሌ ላነሳላችሁ
እችላለሁ። ጥሩ ነገርን ሲያደርጉ ናቹራል ነኝ፣ በቃ ምንም ነገር አልላቸውም። ነገር ግን መጥፎ ነገር ያደረጉ ጊዜ አስቆማቸውና ይህንን ማድረግ አልነበረባቸውም ብዬ እነሱን እተቻለሁ። ልጆቼም በአይምሯቸው ውስጥ ስህተታቸውን ከራሳቸው ጋር እያቆራኙት ይመጣሉ ማለት ነው። ነገር ግን ጥሩ ነገር ሲያደርጉ ዝም ብያለሁ። ስለዚህ ያንን ነገር በአይምሯቸው ውስጥ እየመዘገቡ ስለማይሄዱ ያነሳዋቸውን ነጥቦች ብቻ ማለትም ደግሞ ስህተቶቻቸውን እያሰቡ ይንቀሳቀሳሉ። እኔም ልጅ እያለሁ ብዙ ስም ወጥቶልኛል። እነዛን ስሞች ለማለፍ እነዛን ቁርኝቶች ለመበጠስ በጣም ብዙ ጊዜም ፈጅቶብኛል። በዚህም የተነሳ ራሴን ለራሴ ያስቀመጥኩትን ሊሚት ለማለፍ በጣም ተቸግሬያለሁ። ራሴን ገደብኳ። ምክንያቱም አመለካከቴ እንደዛ ነበር። የሰው ልጅ ምን ያህል ሊሄድ ይችላል ብላችሁ ካሰባችሁ እሱ እስካሰበው ድረስ ብዬ ልመልስላችሁ እችላለሁ። እናንተ ገደባችሁ የቱ ጋር ነው? የሰው ልጅ ተገድቧል ብለን ካሰብን ገደቡን የሚጥለው ራሱ ባለቤቱ እንደሆነ ማወቅ መቻል አለብን። ማንም ሰው መጥቶ ገደብን ሊጥልባችሁ አይችልም። እናንተ ያመናችሁና አዎ ከዚህ በላይ ሊሄድ አልችልም ብላችሁ ወሰናችሁ ጊዜ ግን ራሳችሁ ላይ ያቺን መስመር አሰምራችሁ ማለት ነው። ከዛ መስመር ትንሽ እንኳን ፈቀቅ አትሉ። ወደ UCLA ብሬን ኢንስቲትዩት ሄጄ ነበረ። እናም አንድ እውነታን ልነግራችሁ ይፈልጋለሁ። አይምሯችሁን ተጠቅማችሁ አዲስ የሚባል እውነታን ለመኖር፣ በምናባችሁ አይታችሁ ማታውቁትን ነገር ለማየት፣ እስከ ዛሬ ተፈጥሮ የማያውቅን ነገር ለመፍጠር፣ አዲስ ህይወትንም ለመጀመር የአይምሮ የብቃት እስከምን ድረስ መሄድ ይችላል ብላችሁ ካሰባችሁ አንሊሚትድ ነው ብዬ ልመልስላችሁ ይፈልጋለሁ። ምንም አይነት ገደብ የለውም። ገደብ የሚኖረው መቼ ነው ካላችሁ የራሳችሁ ራዕይ ይገድበዋል። ማለትም ደግሞ እናንተ ለራሳችሁ ህይወት የያዛችሁት ራዕይ ራሳችሁ ላይ የጣላችሁት መስመር ይሆናል ማለት ነው። እናንተ እኔ እዚህ ድረስ እሄዳለሁ ብላችሁ እስካሰባችሁት ብቻ ነው ልትሄዱ የምትችሉት። እኔም በህይወቴ ላይ እነዚህን መስመሮች አጠፋፋውና እንግዲህ ፖዚቲቭ የሚባል ሰልፍ አዌርነስ ያስፈልገኛል ብዬ ማሰብ ጀመርኩ። ራሴንም የምጠይቃቸው ጥያቄዎች በጣም ቀላል የሚባሉ ነገር ግን እንዳስብ የሚረዱ ጥያቄዎች ናቸው። ገንዘብ፣ ጊዜ እናም ሌሎች ነገሮች ጥያቄ ውስጥ ባይገቡ ምን አይነት ሰው መሆን እፈልግ ነበር ብዬ ጠይቃለሁ። ድህነትን በደንብ አይቼ ያደግኩ ልጅ ነኝ። ወደፊትም ቢሆን ገንዘብ እሰራለሁ፣ ገንዘብ አገኛለሁ ብዬ የማስብ አይነት ሰው አልነበርኩም። አዎ ወታደር ነበርኩ፣ ሀገሬንም አገልግያለሁ፣ ጦርነት ላይ ተሳትፌያለሁ። ከዛም በኋላ ለራሴ ጥሩ የሚባሉ ነገሮችን እያሰብኩና እያለምኩ የመጣው ልጅ አልነበርኩም። ስለዚህ ፖዚቲቭ ሰልፍ አዌርነስ ማለት ምን ማለት ነው? ምንም አይነት ገደብ የሌለው መንገድ ላይ እንዳለን ማወቅ መቻላችን ነው። የሚገድበን ነገር ካለ የራሳችን አመለካከት ወይም ደግሞ ቪዥናችን ራዕያችን እንደሆነ ልብ ማለት ነው። አሁን አንድ አሸናፊ የሚባል ሰው ስለ ልቦናው ምን ይመስላል የሚለውን ነገር እየተመለከትን የመጀመሪያዋን ዋናዋን ነገር አየን። ለራሳችሁ ጥሩ የሚባል ግንዛቤን ማስቀመጥ። ታዲያ አሁን በየቀኑ ይሄንን ነገር እንዴት ነው ወደ ተግባር ልለውጥ የምችለው ብለንም ደግሞ ልንጠይቅ እንችላለን። ራሳችሁን እንደ ሶስተኛ ሰው ሆናችሁ ተመልከቱት። አሁን ለምሳሌ እናንተ ሌላ ሰው ሆናችሁ ራሳችሁን አገኛችሁት ማለት ነው። ታዲያ አሁን እኔ ሌላ ሰው ብሆን እኔን አገባው ነበር ወይ ብላችሁ ትጠይቃላችሁ። እንደ ራሳችሁ አይነት ሰው ብታገኙ ታገባላችሁ? እንደ ራሳችሁ አይነት ሰው ወላጃችሁ ቢሆን ደስ ይላችኋል? እንደ ራሳችሁ አይነት ልጅ ብትወልዱ ደስ ይላችኋል? እንደ ራሳችሁ አይነት ሰራተኛ ብታገኙስ ደስ ይላችኋል? እንደ ራሳችሁ አይነት አረካስ ቢኖራችሁ ደስተኛ ሆናችሁ ከሱ ስር ትሰራላችሁ? ይህንን ልብ እንድትሉ እፈልጋለሁ። ሁለተኛ፣ በቀናችሁ ውስጥ በጣም የሚያስገርሟችሁ ወይም የሚያስደምሟችሁ ነገሮች ስታገኙ ቆም ብላችሁ እነዚህ ነገሮች ምን ያህል አኪሬት ናቸው፣ ምን ያህል ትክክል ናቸው ብላችሁ ለማወቅና ለመመርመር ሞክሩ። ይህንንም በምታደርጉበት ሰዓት ላይ ስለዛ ነገር በደንብ የሚያውቁ ሰዎችን እየጠየቃችሁ ይሄ ነገር የምርም ትክክል ነው ወይ ማለት መቻል አለባችሁ። ሶስተኛው መንገድ ምንድነው ካላችሁ እስከ ዛሬ ድረስ ስትከተሉ የነበረውን ሩቲን ሰብራችሁ ለመቀየር ሞክሩ። ወደ ስራ ስትሄዱ በየትኛው መንገድ ነበር እስከ ዛሬ ስትሄዱ የነበረው? ያንን መንገድ ለውጡ። በየቀኑ ቲቪ ላይ ስንት ሰዓት ታባክናላችሁ? ያንንም ቆርጣችሁ ለማውጣት ሞክሩ። አዳዲስ ልማዶችን ጀምሩ። አዳዲስ የሚባሉ ተግባሮችን ተመልከቱ። ቤተሰባችሁንም ተመልከቱና ከአያቶቻችሁ ጀምራችሁ አያቶቼ ህይወታቸው እንዴት ነው የኖሩት? እናትና አባቴስ እንዴት ነው ህይወታቸውን እየኖሩ ያሉት? እኔም ደግሞ ይሄንን ፓተርን እያስቀጠልኩ ከሆነ እነሱ እያደረጉ ያሉትን ነገር እኔም እያደረጉ ከሆነ ያ ነገር ምንድን ነው? ይጠቅመኛል ወይስ ይጎዳኛል? የሚጠቅመኝ ከሆነ እንዴት አርጌ አሻሽዬ ላደርገው እችላለሁ? የማይጠቅመኝ ከሆነ ደግሞ እንዴት አርጌ ከህይወቴ ላውጣው? እንደዚህ እያራችሁ ራሳችሁን ልትጠይቋቸው የሚገባቸውን ብዙ ጥያቄዎች ማሰብ መቻል አለባችሁ። ከምንም ነገር በላይ ቅድሚያ ሊሰጠው የሚገባው ጤናችሁ። ጤናችሁን ካጣችሁ እናንተ ምንም አይነት ነገር ብታደርጉ የምትፈልጉትን ህይወት ልትኖሩ የምትችሉ አይነት ሰዎች አትሆኑ። ጤናውን ያጣ ሰው ምንም ነገር ቢያገኝ ለሱ ጥቅም የለው። ታዲያ በህይወታችን ውስጥ እንደፈለግን መኖር ያልቻልነው ለምንድን ነው?
እኔ ለራሴ ስመልስላችሁ የራሳችን ሰልፍ ስቲም ነው እላችኋለሁ፣ ለራሳችን ያለን ዋጋ። ሁለተኛው የአሸናፊዎች ስነ ልቦና ምንድነው ካላችሁ ሰልፍ ስቲም ነው እላችኋለሁ። በየዓመቱ ገና ላይ ክሪስመስ ቦክስ ወይንም ደግሞ በክሪስመስ ሳጥን ውስጥ ለዚህች ዓለም ሕፃናት ስጦታ መስጠት ትችላለህ ብባል በየዓመቱ ጃየንት የሚባል ሰልፍ ስቲም ሰጣቸው ነበረ። ትልቅ የራስ ዋጋ ነበረ የሚሰጣቸው። እነዛም ሕፃናት ያንን ቦክስ ከፍተው ሲመለከቱ እዚች ምድር ላይ ምንም አይነት ስራ ቢሰሩ፣ ምንም አይነት ልብስ ቢለብሱ፣ ምንም አይነት ነገር ቢኖራቸውም ባይኖራቸውም፣ ምንም ነገር ቢያሳኩም ባያሳኩም ከሰልፍ ስቲማቸው ጋር የሚያገናኘው ነገር እንደሌለ እንዲያውቁ እፈልጋለሁ። ምንም አይነት ነገርን እያደረጉ ስለ ራሳቸው ያላቸው ስሜት ምንጊዜም ከፍ ያለ ጥሩ የሆነ ስሜት እንዲሆንላቸው ነው የሚፈልገው። ስጦታ አርጌ መስጠት ብችልም እሱን እሰጣለሁ ያልኩት ለዚህ ነው። ምንም አይነት ነገር በህይወታችሁ ውስጥ ብታደርጉ ለራሳችሁ ያላችሁን ዋጋ ዝቅ ልታደርጉት አይገባም። ምንም ነገር ቢሆን፣ ምንም ገንዘብ ባይኖራችሁ፣ ምንም አይነት ጥሩ የሚባል ስራ እስከዛሬ ሰርታችሁ ባታውቁ፣ መንገድ ላይ ተኝታችሁ የምትኖሩ አይነት ሰዎች ብትሆኑ፣ ራሳችሁን የምታኮሩበትን ምንም አይነት ነገር አሳክታችሁ የማታውቁ አይነት ሰዎች ብትሆኑም እንኳን የራሳችሁን ዋጋ ዝቅ አድርጋችሁ አትገምቱት። እናንተ ከምታስቡት በላይ ውድ ናችሁ። ውድ ሆናችሁ ደግሞ መኖር ልመዱ። ነገ ምን ላደርግ እችላለሁ ብላችሁ ማሰባችሁ ለራሳችሁ ያላችሁን ዋጋ ከፍም ዝቅም ሊያደርግባችሁ አይገባም። ለውጡን የሚያመጣልኝ ምንድነው ካላችሁ ስለ ራሳችሁ ፖቴንሻል ወይንም ደግሞ ስላላችሁ አቅም የሚሰማችሁ ስሜት ነው። ብዙ ትናንሽ የሚባሉ ልጆችን ክረምት ልክ ትምህርት በሚቆምበት ሰዓት ላይ ለማስተማር ሞክራለሁ። የሚለብሱት ምርጥ የሚባል ልብስ እንዳልሆነ፣ የሚነዱት ምርጥ የሚባል መኪና የነሱን ቫልዩ እንደማይተምን እነግራቸዋለሁ። አንድ ሰው የተሻለ የሚባል ገንዘብ ስላለው፣ የተሻለ የሚባል ስኬት ስላለው ከአንደኛው ሰው የተሻለ ነው ማለት አይቻልም። ሁለቱም ግለሰቦች እኩል በሚባል ደረጃ ላይ ለዚህች ምድር አስፈላጊ ናቸው። ስለዚህ ለራሳችሁ ያላችሁን ዋጋ እንደምንም ብላችሁ ጨምሩ። ምክንያቱም ስለ ራሳችሁ የሚሰማችሁ ስሜት ለራሳችሁ ያላችሁን ዋጋ የሚያስቀምጥላችሁ ይሆናል። ከሰዎች ጋር ራሳችሁን እንዳታወዳድሩ። እኔ ከዚህ ሰው የተሻልኩ ነኝ፣ እኔ ከዚህ ሰው የተሻልኩ አይደለሁም አትበሉ። ዓለም ላይ ካሉ ፍርሃቶች ሁሉ 3 የሚባሉት በጣም ትላልቅ የሚባሉ ፍርሃቶች ናቸው። የመጀመሪያው the fear of rejection፣ እምቢ የመባል ፍርሃት። ከምንም ነገር በላይ እዚህ ምድር ላይ አጥብቀን የምንፈራው ነገር ይሄ ነው እላለሁ። ጓደኞቻችሁ መሃል መዋረድ ወይንም ደግሞ እንደማታውቁ መምሰል በጣም ትልቅ የሚባል ፍርሃትን ይጥልብናል። ትምህርት ቤት ውስጥ ልጆች ከሌሎች ልጆች መለየት የማይፈልጉት ለምንድን ነው? ክፍል ውስጥ ያሉት ተማሪዎች የሚለብሱትን ተመልክተው አባዬ እማዬ እንደዚህ አይነት ልብስ ግዛልኝ ብለው ልጆች የሚመጡት ለምንድን ነው? ከነሱ መለየት እኮ ስለማይፈልጉ። አሁን ይሄ የልጆች ባህሪ ነው ብለን ልናስብ እንችላለን። ነገር ግን አዋቂ የሆነንም ህይወታችን እንደዚህ ነው። ልክ ከሌሎች አዋቂ ሰዎች እኩል ወይንም ደግሞ ከነሱ ጋር መመሳሰልን ነው የምንፈልገው። በዚህች ምድር ላይ ከሰዎች እንደመነጠል የሚያስፈራ ነገር የለም። ሰዎች እኛን ተመልክተው ቢስቁብን ራሳችንን በጣም ዝቅ አድርገን ማሰባችን አይቀርም። ነገር ግን ልጆችን ሕፃን እያሉ ተመልክቷቸው ኬጂ ውስጥ ቁጭ ብለው አስተማሪው አንድ ጥያቄ ሲጠይቃቸው ተሳሳትኩ አልተሳሳትኩ፣ ሰው ይስቅብኛል አይስቅብኝም ብለው አይደለም ያወሩት። ልጅ ናቸውና የተሰማቸውን ነገር እጃቸውን አውጥተው መናገራቸው አይቀርም። ነገር ግን እነዛ ልጆች አድገው ሃይስኩል ውስጥ ሲገቡ ምናልባትም እርግጠኛ ያልሆኑበት መልስ ቢኖር እንኳን እጃቸውን አውጥተው ለመናገር ይፈራሉ። አንድ ስህተት ብሳሳት ሙሉ ክፍሉ እኔ ላይ መሳቅ ይጀምራል ብለው ስለሚያስቡ ማለት ነው። ታዲያ ለዚህ ነው በጣም አስቸጋሪ የሚባለው ፍርሃት the fear of rejection ነው የምለው። ታዲያ the fear of rejection the fear of change ሊሆን ይችላል። የመለወጥ ፍርሃትም አለባችሁ። እስከ ዛሬ የሆናችሁትን ሆናችኋል። ነገር ግን ልለወጥ ልቀየር ካላችሁ ብዙ ሰዎች ጣታቸውን ጠቁመው ሊስቁባችሁ ይችላሉ። ስለዚህ ያንን ፈርታችሁ እናንተ መሰብሰብ ትጀምራላችሁ። a fear of change a fear of success ይሆንባችኋል ማለት ነው። ስኬትንም የምትፈሩ ሰዎች ሆናችሁ ታርፋላችሁ። ዴኒስ አንተ በህይወት እጅግ አድርገህ አጥብቀህ የፈራኸው ነገር ምንድነው ካላችሁ ማሸነፍን በጣም ፈራ ነው። ምክንያቱም እድሜ ዘመኔን እያወቅኩ የመጣሁት ነገር ማሸነፍ ለኔ ያልሆነ ቦታ እንደነበረ በጣም ለብዙ ጊዜ ፕሮክራስቲኔት ያረኩባቸው አጋጣሚዎች ትዝ ይሉኛል። ከዛሬ ነገ እያልኩ ከነገም ደግሞ ቆይ በኋላ እያልኩ ያሳለፍኳቸው ብዙ ነገሮች አሉ። ታዲያ ፕሮክራስቲኔት ማድረግ በራሱ the fear of success ሊባል ይችላል። ስኬትን የሚፈራ ሰው ቆይ ከዛሬ ነገ እያለ ነገሮችን የሚያራዝም ሰው ይሆናል። ያ ማድረግ ያለብኝን ነገር ካደረግኩ እንደማሸንፍ አውቀዋለሁ። ስለዚህ ያንን ማድረግ ያለብኝን ነገር ሳላደርግ ቀረው ማለት ነው። ለምን? ራሴን ኮምፎርታብል ለማድረግ ወይም ደግሞ የለመድኩት ቦታ ላይ ለመቅረት። ያም ደግሞ ለእኔ ተመቸኝ ማለት ይቻላል። ግንቦችን መቀባት ቀጠልኩ። ውሻዬን ይዤ ወክ መውጣትም ቀጠልኩ። ከዛም ደግሞ ልብ ስል በፊት የመጣልኝ እድል እንደጠፋም ተመለከትኩ። አሁን አረፍኩ ማለት ነው። ምክንያቱም ከማንነት የሚያወጣኝ ነገር የለም። አሁንም ራሴን መሆን እችላለሁ ብዬ አሰብኩ።
ስለዚህ ከኔም ህይወት ከራሳችሁም ህይወት አንድ መማር ያለባችሁ ነገር ቢኖር ሰልፍ ስቲም ወይንም ደግሞ ለራሳችሁ ያላችሁ ዋጋ ከናንተ ፖቴንሻል እንጂ ከናንተ ፐርፎርማንስ ጋር የተገናኘ ነገር እንዳልሆነ እወቁ። እስከ ዛሬ ያደረጋችሁትን ነገር ተመልክታችሁ አይ የኔ እኮ አረባም ብላችሁ ልታስቡ አይገባም። ነገር ግን ፖቴንሻላችሁን አቅማችሁን መመልከት ነው ያለባችሁ። እኔና እናንተ እኛ ራሳችንን ከምንሰራው ነገር መነጠል መቻል አለብን። ማንነታችንን ከምናደርጋቸው ነገሮች ጋር አንድ ሊሆን አይገባም። ስለ ሰልፍ ስቲም አንድ ማወቅ ያለባችሁ ነገር ቢኖር እናንተ ለራሳችሁ ያላችሁ ዋጋ ከፍ እያለ በመጣ ቁጥር ስኬትን እንጂ ውድቀትን ወደፊት ይዛችሁ አትሄዱ። በቃ ውድቀት ከሆነ አንዴት ይመራችሁበታል፣ አልፋችሁት የምትሄዱት ነገር ነው እንጂ ሁሌም ቢሆን ይዛችሁ የምታለቅሱበት ነገር አይደለም። ፌሊየር ወይንም ደግሞ ውድቀት የሚባለው ነገር በቦታው ላይ መቀመጥ አለበት። ቦታው የት ነው ካላችሁ ለርኒንግ ኤክስፒሪየንስ፣ በቃ ተመሬበታለሁ ብላችሁ እንድታልፉ እንጂ ይዛችሁት ህይወት ዘመናችሁ እንድትቀጥሉ አይደለም። ታዋቂው አሜሪካን ሞቲቬሽናል ስፒከር ዴኒስ ዌትሊ። እስከ መጨረሻው ስለተከታተላችሁ አመሰግናለሁ። ቻው።